በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። በዛሬው ዕለት እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ ያለውን ኃይለ ቃል መነሻ አብነት በማድረግ የምንማማር ይሆናል። ለዕለቱ የትምህርታችን ርዕስ የሚሆነው ሚካኤል ሊረዳይ መጣ በሚል ርዕስ ላይ እንማማራለን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው በሕይወት ዘመናችን ይከተለን። እንግዲህ በዚህ በሚኖረን መርሃ ግብር እግዚአብሔር መንፈስ ቅዱስ ለኔ ለባሪያው ተናጋሪ አንደበትን ለእናንተም ደግሞ ለምትሰሙት የልድያን ልቦና እንደከፈተ ልቦናችሁን ከፍቶ ውሳጣዊ በሆነው ልቦናችሁ እንድትሰሙ አይነ ልቦናችሁንም ከፍቶ እንድታስተውሉ እንዲያደርግልን የእግዚአብሔር መንፈስ ቅዱስ ፍቃዱ ይሁንልን። እንግዲህ በሚኖረን ጊዜና ሰዓት ሚካኤል ሊረዳኝ መጣ በሚል ርዕስ ላይ የምንማማር ይሆናል። ይህ አጽናኝ ቃል፣ ይህ የሚደግፍ ቃል፣ ይህ የሚያበረታ ቃል እጅግ በጣም ስለሚያስፈልገን በተለይ አሁን ለማለነው በዚህ ዘመን ለደከምን ለወደቅን እየተንገዳገድን ላለን ሰዎች ይህ አጽናኙ ቃል ያስፈልገናል። ሚካኤል ሊረዳይ መጣ ይላል። በቤተክርስቲያናችን ሥርዓት መሰረት ሊቃውንተ ቤተክርስቲያን አባቶች እንደሚያስተምሩን እንዳስተማሩን በየዓመቱ ህዳር 12 ቀን በታላቅ ድምቀት የሚከበረውን የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ምክንያት በማድረግ ሚካኤል ሊረዳይ መጣ በሚል ርዕስ ላይ ተነስተን ስለ ቅዱሳን መላእክት ተራዳይነት ስለ አገልግሎታቸው የምንማማር ይሆናል ማለት ነው። እንግዲህ በዚህ በትንቢተ ዳንኤል ላይ እንደምንመለከተው ሚካኤል ሊረዳይ መጣ ብሎ በምዕራፍ 10 ከቁጥር 13 ላይ የተቀመጠውን ኃይለ ቃል ስናየው እጅግ በጣም የሚያስደንቅ እጅግ በጣም የሚያስደስት ኃያሉ ከሰባቱ ሊቃነ መላእክት መካከል አንዱና ዋነኛ የሆነው ቅዱስ ሚካኤል እንዴት አድርጎ እንደሚደግፍ እንዴት አድርጎ እንደሚራዳ እንዴት አድርጎ እንደሚያጽናና የምናይበት ክፍል እንደሆነ እናየዋለን ማለት ነው። ይህ ሮሮ መልአክ ይህ ደጋፊ መልአክ እግዚአብሔር አምላክ በነገደ መላእክት ላይ አለቃ አድርጎ የሾመው ሕዝበ እስራኤልን ይታደግ የነበረ ባሕር ከፍሎ ያሻገረ ዳንኤልን ከተራቡ አናብስት እጅ ያስጣለ ሶስናን ከረበናት አይሁድ የነጠቀ በእስር ቤት በወህኒ ያሉትን ሐዋርያት ከእስር ቤት ፈቶ ያስወጣ ታላቁን ሊቀ መላእክት ዛሬ መነሻ በማድረግ የምንማማር ይሆናል ማለት ነው። እግዚአብሔር ቤተሰቦች እንግዲህ የቅዱሳን መላእክትን አገልግሎት በምንመለከትበትና በምናይበት ጊዜ የእግዚአብሔር ቤተሰቦች ቅዱሳን መላእክት ዋናው አገልግሎታቸው ምንድነው ስንል እግዚአብሔርን ቅዱስ 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 እያሉ በቅዳሴው ማመስገን እንደሆነ በመጽሐፍ ቅዱስ ክፍል ውስጥ የምንመለከት ሲሆን ከዛ በመቀጠል ደግሞ ቅዱሳን መላእክት የእግዚአብሔርን ምሕረት ወደ ሰው ልጆች እንደዚሁም ደግሞ የሰው ልጆችን ልመና ወደ እግዚአብሔር የሚያደርሱ እንደሆነ እናየዋለን ማለት ነው። ወገኖቼ ቅዱሳን መላእክት የሰው ልጅ የሚራዱ የሚደግፉ ቅዱሳን መላእክት የሰው ልጅ ጸሎት ወደ ሰማይ የሚያሳርጉ እንደሆነ የምናይበት ይሆናል ማለት ነው። ዋናው ተልኳቸው ይህ የሰው ልጆችን መደገፍ እንደሆነ እናየዋለን ማለት ነው እግዚአብሔር ቤተሰቦች። ስለዚህም ስለ ቅዱሳኑ መላእክት ተራዳይነት ስለ ቅዱሳኑ መላእክት ለሰው ልጆች የሚያደርጉትን ድንቅ ተአምር የምናየው ይሆናል ማለት ነው ወገኖቼ። ስለዚህም ይህ ገናናው መልአክ ቅዱስ ሚካኤል ይህ ታላቁ መልአክ ቅዱስ ሚካኤል ህዳር 12 ቀን ሲከበር ሕዝበ እስራኤልን በዛ በበረሃ እየመራ ባሕር ከፍሎ አሻግሮ ምግባቸውን ከሰማይ እያወረደ መና እየመገበ ከጭንጫ ላይ ከአለት ላይ ውሃ እያፈለቀ እያጠጣ ሲጠብቃቸው እንደ አባት ሆኖ ረዳት ሆኖ ደግፎ እንዳይሳቀቁ አድርጎ በስደት በባርነት ይኖርበት ከነበረው ሕይወት አውጥቶ ወደ እርስት ምድራቸው እንዳስገባቸው የምናይበት ይሆናል ማለት ነው ወገኖች። የእግዚአብሔር ቤተሰቦች መጋቤ ብሉይ እስራኤል ዘሥጋን የጠበቀ እስራኤልን ከክፎች ሁሉ ከጠላቶቻቸው የታደገቸው ጠላቶቻቸውን ተዋግቶ ይጣለላቸው
ፈርዖንን በባህር ውስጥ አስጥሞ እስራኤላውያን ንሴብሖ ለእግዚአብሔር እያሉ እንዲያመሰግኑ አድርጎ ባህሩን ከፍሎ ያሻገረ ድንቁን መልአክ በዛሬው ዕለት እናስበዋለን ማለት ነው። የእግዚአብሔር ቤተሰቦች እንግዲህ ዛሬ ስለ ቅዱሳን መላእክቱ ስንማማር ስናይ ከምናያቸው እጅግ በጣም አስደናቂ የሆኑ ነገሮች መካከል አንዱ የእግዚአብሔር ቤተሰቦች የቅዱሳን መላእክትን ተራዳይነት ስንመለከት ቅዱሳን መላእክቱ ያድኑናል። የእግዚአብሔር ቤተሰቦች ቅዱሳን መላእክት ከእግዚአብሔር ዘንድ ተልከው ያድኑናል። ይህንን ሐሳብ በሚገባ የምንመለከተው ይሆናል ማለት ነው። የእግዚአብሔር ቤተሰቦች ቅዱሳን መላእክት ያድኑናል ስንል ይህ መጽሐፍ ቅዱሳዊ እንደሆነ ከመጽሐፍ ቅዱስ ክፍልም የተገኘ እንደሆነ በዚህ በመዝሙረ ዳዊት መዝሙር 34 ከቁጥር 7 ላይ የምናየው ይሆናል ማለት ነው። ቃሉም እንደዚህ ይለናል፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ያድናቸውማል። እግዚአብሔርን የሚፈሩትን ሰዎች ቅዱሳን መላእክት በዙሪያቸው ሰፍረው ከክፉ ነገር ሁሉ ያድኗቸዋል። ከምን ያድኗቸዋል ስንል የእግዚአብሔር ቤተሰቦች ከጠላት አሰራር ከዲያብሎስ ከጥንተ ጠላታችን ከሚያስተን ሁሌም ቢሆን መውደቃችንና መጥፋታችንን ከሚፈልግ ከሚተበትበን ዙሪያችንን እንደሚያገሳ አንበሳ እየዞረ መቃብራችንን ከሚምሰው እኛን ለመጣል ከሚተጋው ትጉ ከሆነው ባላጋራ ከሆነው ከጥንተ ጠላታችን ከዲያብሎስ ያድኑናል እግዚአብሔር ቤተሰቦች። አዎ እግዚአብሔርን የሚፈራ ሰው መላእክቱ መጥተው በዲያብሎስ ተሰነካክሎ እንዳይወድቅ የሚያድኑ እንደሆነ እናየዋለን ማለት ነው። እግዚአብሔር ቤተሰቦች መጽሐፍ ቅዱስ የሚነግረን ይሄን ነው። ስለ ቅዱሳን መላእክቱ ስንነጋገር ሚካኤል ሊረዳይ መጣ እንዳለ ቅዱስ ሚካኤል ያድነናል። ለእግዚአብሔር ቤተሰቦች እንዳንወድቅ እንዳንጠፋ ዓለም ውጣ እንዳታስቀረን ዓለም በሚብለጨለጨው ነገር ውስጥ አስገብታ መንፈሳዊ ከሆነው የእግዚአብሔር መለኮታዊ ዕቅድና ሐሳብ ለማስፈጸም ስንነሳ በስጋ ፍላጎት ተደነቃቅፈን እንዳንወድቅ ቅዱሳን መላእክት ያድኑናል። ስለዚህም የመጀመሪያው የቅዱሳን መላእክት እንደሚያድኑ የምናይበት ይሆናል ማለት ነው ወገኖቼ። እንደዚሁ በዚሁ በትንቢተ ዳንኤል ምዕራፍ 3 ከቁጥር 25 ላይ አናንያ አዛሪያ ሚሳኤልን እንዳዳኗቸው ቅዱስ ገብርኤል መጥቶ እንደዚሁ ደግሞ በዘጸአት ምዕራፍ 14 ከቁጥር 19 ላይ እስራኤል ዘስጋን ከፈርዖን ከሰራዊቱ እንዳዳኑ እንደዚሁም ደግሞ ቅዱሳን ሐዋርያትን ደግሞ ከወይኒ ቤት እንዳዳኗቸው የምንመለከትበት ይሆናል ማለት ነው። በሐዋርያት ሥራ ምዕራፍ 5 ከቁጥር 19 ላይ ዳንኤልንም ከተራራው አናብስት እንዳዳናቸው በዳንኤል በትንቢተ ዳንኤል ምዕራፍ 6 ከቁጥር 22 ላይ የምናየው ይሆናል ማለት ነው። ቅዱሳን መላእክቱ ያድናሉ ወገኖቼ፣ አንሸወድ። ቅዱሳን መላእክቱ ያድናሉ፣ እንጠብቃቸው። ስለዚህም ቅዱስ መጽሐፍ ያስተምረናል ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 48 ከቁጥር 16 ላይ እንደዚህ የሚል አንድ ኃይለ ቃል አለ። በኦሪት ዘፍጥረት ምዕራፍ 48 ከቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ አለ። ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅን ስም በእነሱ ይጠራ፣ በምድር መካከል ይብዙ ብሎ ታላቁ አባት ያዕቆብ ልጆቹን እንዴት አድርጎ እንደመረቃቸው እናያለን ማለት ነው። የእግዚአብሔር ቤተሰቦች አያችሁ፣ ከክፉ ነገር ሁሉ ያዳነኝ መልአክ አለ። ዛሬም ግድ የለም ከክፉ ነገር ሁሉ የሚያድኑን ቅዱሳን መላእክት ናቸው። ቅዱስ ሚካኤል ያድነናል፣ ከክፉ ነገር ሁሉ ይሰውረናል፣ ይጠብቀናል። ግድ የለም እንማጸነው፣ ስሙን እንጥራ። ስሙን ጠርተው ባህር ከፍለው አልፈዋል። ስሙን ጠርተው እነ አፎሚያ እነ ቴዎብስታ እነ ዱራታኦስ አልፈውታል። ያንን አስጨናቂውን ጊዜና ሰዓት ግድ የለም ሲጨንቀንና ሲጠበን ስሙን እንጥራ። ስሙ ማን እንደ እግዚአብሔር ማለት የሆነለት ቅዱስ ሚካኤል የሚያድን የሚጠብቅ የሚታደግ እንደሆነ በመጽሐፍ ቅዱስ ውስጥ እናየዋለን ማለት ነው ወገኖቼ። ስለዚህም ከክፉ ነገር ሁሉ ያዳነኛል። ቅዱሳን መላእክት ያድኑናል፣ ከእግዚአብሔር ከአምላካቸው ተልከው ማዳን የተሰጣቸው ስለሆነ ማለት ነው። ስለዚህም የመጀመሪያ የምናየው የቅዱሳን መላእክቱን አዳኝነት እንደሆነ እናየዋለን ማለት ነው። ሌላኛውና ሁለተኛው የምንመለከተው ዛሬ ሚካኤል ሊረዳኝ መጣ ሲል ቅዱስ ሚካኤል ቅዱሳን መላእክት እንደሚረዱን እናያለን ማለት ነው። ሁለተኛ ቅዱሳን መላእክት ይረዱናል። ቅዱሳን መላእክት ይረዱናል። ሚካኤል ሊረዳኝ መጣ እንዳለ ቅዱሳን መላእክት የሚረዱን እንደሆኑ እናየዋለን ማለት ነው ወገኖቼ። ስለዚህም ነገር የሰውን ድካሙን
እግዚአብሔር ስለሚያውቅ ኃያላን ቅዱሳን መላእክትን እንዲረዱን ፈቅዶልናል። የሰውን ድካሙን አንተ ታውቃለህና ተብሎ በጸሎት አባቶቻችን እንደሚያነሱት እግዚአብሔር አምላክ ድካማችንን ስለሚያውቅ ይረዱን ዘንድ ትጉሃን ኃያላን የሆኑትን መላእክት ወደኛ ዘንድ ይልካል የእግዚአብሔር ቤተሰቦች። ስለዚህም ቅዱስ ሚካኤል ይረዳናል። ስለዚህም ነገር በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ የተነሳንበት አርዕስት እጅግ በጣም የሚረዳንና የሚያስረዳን እንደሆነ እናየዋለን ማለት ነው። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ አለ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳይ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውሁት ይላል። ትንቢተ ዳንኤል ምዕራፍ 10ን ሁላችሁም አንብቡት የእግዚአብሔር ቤተሰቦች። ድንቅ የሆነ ክፍል ነው። ለህይወታችን ብዙ የምናይበት ነው የእግዚአብሔር ቤተሰቦች። ወደ ዳንኤል የተላከው መልአክ የፋርስ ንጉስ ተቋቋመው። ወደ ዳንኤል የተላከውን መልአክ የፋርስ ንጉስ ተቋቋመው ይለናል። ስለዚህ ያንን የተቋቋመውን የፋርስ ንጉስ ያስጥለው ዘንድ ከዋነኞቹ አለቆች አለ ከዋነኞቹ አለቆች ከነ ቅዱስ ገብርኤል ከነ ቅዱስ ኡራኤል ከነ ቅዱስ ራጉኤል ከነ ቅዱስ ሩፋኤል ከነ ቅዱስ ፋኑኤል ከነሱ ሁሉ በላይ የሆነው አለቃቸው የመላእክት ሁሉ አለቃ ቅዱስ ሚካኤል ከዋነኞቹ መካከል አንዱ ሊረዳይ መጣ አለ። ወደርሱ ዘንድ መጣ ሊረዳው። ያ የተቋቋመውን በፋርስ የነበረውን እንዲያስጣለው። ከዛም በኋላ ያ ቅዱስ መልአክ ሄዶ ለዳንኤል የሆነውን ሲተርክለት እናየዋለን ማለት ነው የእግዚአብሔር ቤተሰቦች። ግዴለም ቅዱሳን መላእክት ይረዱናል እንማጸናቸው። ስለዚህም በዛሬው ዕለት የምንመለከተው በሁለተኝነት ደረጃ የቅዱሳን መላእክቱን ተራዳይነት እንደሆነ ቅዱሳን መላእክት እንደሚረዱን ያየንበት ክፍል ይሆናል ማለት ነው። ሌላኛውና የምንመለከተው ደግሞ የእግዚአብሔር ቤተሰቦች ቅዱሳን መላእክት ጸሎታችንን ያሳርጉልናል። ጸሎት አሳራጊዎች ናቸው ቅዱሳን መላእክት። ጸሎታችንን ወደ እግዚአብሔር ወደ ሰማይ የሚያሳርጉ እንደሆኑ የምናየው ይሆናል ማለት ነው ወገኖቼ። ጸሎታችንን ያሳርጉልታል። አዎ ቀርኔሌዎስ በእምነት ያቀረበውን ጸሎት ምጽዋይት ቅድመ እግዚአብሔር መልአኩ ሲያሳርግለት በዚህ በመጽሐፍ ቅዱስ ክፍላችን የምንመለከተው እንደሆነ እናየዋለን ማለት ነው የእግዚአብሔር ቤተሰቦች። መልአኩም አለው በዚህ በሐዋርያት ሥራ ምዕራፍ 10 ከቁጥር 4 ላይ እንደዚህ ይለናል። መልአኩም አለው ጸሎትህና ምጽዋይትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አርጓል አለው። የእግዚአብሔር ቤተሰቦች ጸሎታችንን ከዕጣኑ ጋራ የሚያሳርጉ ቅዱሳን መላእክት ናቸው። እንማጸናቸው። ግዴለም እናተርፍበታለን እንጠበቅበታለን። ስለዚህም ወገኖቼ ቆርኔሌዎስን ጸሎቱን ምጽዋይቱን ቅድመ እግዚአብሔር እንዳሳረጉ የምንመለከተው ይሆናል። ጸሎታችንን ያሳርጋሉ። በቅዱሱ ቤተ መቅደስ ተሰባስበን በአንድነት ስንጸልይ ከአባቶች ጋር ሆነን በአንድነት እግዚኦታውን ስናደርስ ስንማጽን ስንቃትት ሞደቃችንን መንከባለላችንን እንባችንና ለቅሷችንን ቅዱሳን መላእክት አይተው ዝም አይሉም ወገኖቼ። ያንን ጭንቀታችንና ሐሳባችንን ካይኑ በቤተ መቅደስ ሲያጠን ማይጠንቱን ይዞ የእግዚአብሔር ቤተሰቦች ቅዱሳን መላእክት ዝም አይሉ። እርግጥ ነው ባይናችን ላናያቸው እንችላለን። ነገር ግን በቤተ መቅደሱ ያለውን የሕዝቡን ጸሎት ልመና ከካይኑ ማይጠንት ጋር አብረው ወደ ሰማይ ቅድመ እግዚአብሔር ያሳርጉታል። እግዚአብሔር አምላክ ስለ ሐዘናችን ስለ ሰቆቃችን ስለ መተከዛችን ብሎ ዋጋ እንደሚከፍለን እንዲሁም እንደሚያረጋጋን የምናይበት ይሆናል ማለት ነው የእግዚአብሔር ቤተሰቦች። ስለዚህም ለዚህ ነው ጸሎትህ ምጽዋዕትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ ያለው ጸሎትን ስለሚያሳርጉ ማለት ነው። እንዲሁም የእግዚአብሔር ቤተሰቦች በዚህ በዮሐንስ ራእይ ምዕራፍ 8 ከቁጥር 3 እስከ 4 እንደዚህ ይለናል። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋራ ከመልአኩ እጅ በእግዚአብሔር ፊት ወጣ ይለናል። አያችሁ የእግዚአብሔር ቤተሰቦች የዕጣኑም ጢስ ይላል ከቅዱሳኑ ጸሎት ጋራ
ከመላኩ እጅ በእግዚአብሔር ፊት ወጣ ይላል። ጸሎት ያሳርጋሉ ከዕጣኑ ጋራ እግዚአብሔር ቤተሰቦች ቅዱሳን መላእክት ያስፈልጉናል የምንለው ይህን ለዚህ ነው። እኛማ በየትኛው ምግባራችንና ስራችን እግዚአብሔር ፊት እንቀርባለን? የትኛው ምግባር ኖሮን የትኛው ህይወት ኖሮን በየትኛው ፍቅራችን በየትኛው መተሳሰባችን ፍቅር ርቆናል? የእግዚአብሔር ቤተሰቦች ልቦናችን ቆሽሿል፣ ንጹህ ልብ አጥተናል፣ ወድቀናል። ስለዚህም የቅዱሳኑ መላእክት ተራዳይነት ያስፈልገናል። እነሱ ጸሎታችንን ሊያሳርጉልን ዘንድ ያስፈልገናል። የእግዚአብሔር ቤተሰቦች ንጽህና ስለጎደለን ስለዚህም ቅዱሳን መላእክት በጸሎታችን የሚያግዙን እንደሆነ በቤተ መቅደስ በቅዳሴው በማህሌቱ በሰዓታቱ ከአባቶቻችን ከካህናት ጋር ሆነን በቤተ መቅደሱ የምናደርገውን ጸሎት ምህላ ቅድመ እግዚአብሔር እንደሚያደርሱ የሚያሳየን ክፍል ይሆናል ማለት ነው። ሌላኛው የእግዚአብሔር ቤተሰቦች በዚሁ በሉቃስ ወንጌል ምዕራፍ 1 ከቁጥር 13 ላይ እንደዚህ ይለናል። መልአኩም እንዲህ አለው ይለናል። መልአኩም እንዲህ አለው ዘካርያስ ሆይ ጸሎትህ ተሰምቶልሃል አለው። እግዚአብሔር አምላክ ጸሎታችንን ይስማን። እንዴት መታደለው! መልአኩ ወደ ዘካርያስ ገብቶ ጸሎትህ ተሰምቶልሃል አለው። ጸሎቱ እንደተሰማለት መጀመሪያ አበሰረው። ጸሎትህ ተሰምቶልሃል አለው። አትፍራ፣ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ብሎ የምስራቹን ሲያደርሰው እናየዋለን ማለት ነው። ጸሎቱን ቅድመ እግዚአብሔር አድርሶለት ያ ታላቁ ኃያሉ መልአክ ቅዱስ ገብርኤል። ስለዚህም የእግዚአብሔር ቤተሰቦች ዛሬም ልመናችንን ጸሎታችንን መቃተታችንን ቅድመ እግዚአብሔር የሚያደርሱልን ስለሆኑ ቅዱሳን መላእክት ጸሎታችንን እንዲያሳርጉልን ልንለምናቸው ጭምር ያስፈልገናል ማለት ነው። ልንማጸናቸው ያስፈልገናል። ስለዚህም የእግዚአብሔር ቤተሰቦች የቅዱሳን መላእክት አገልግሎታቸውን ስናይ ጸሎታችንን እንደሚያሳርጉልን ሌላኛው ደግሞ ቅዱሳን መላእክት እንደሚዋጉልን እናየዋለን ማለት ነው። ቅዱሳን መላእክት ይዋጉልናል። የእግዚአብሔር ቤተሰቦች ቅዱሳን መላእክት ይዋጉልናል። ልብ በሉ። በብዙ ነገር ተጨንቀን ሊሆን ይችላል። በብዙ ነገር ተከፍተን ሊሆን ይችላል። ዓለም እያሳዘነችን እያስለቀሰችን ይሆናል። ኑሮ ውድነቱ ሊሆን ይችላል። የቤተሰብ ፍቅር አለመኖር ሊሆን ይችላል። ካጠገባችን ወዳጅ ዘመድ የምንለው መራቅ ሊሆን ይችላል። ዓለም በብዙ በተተበተቡ መንገድ መታ እየተዋጋችን ሊሆን ይችላል። ወገኖች ይሄ ብቻ አይደለም። የገዛ ስጋችን እየተዋጋል ሊሆን ይችላል። ነገር ግን ወገኖቼ ቅዱሳን መላእክት ይዋጉልናል፣ እንድናሸንፍ ያደርጉናል። ስለዚህም በዚህ በመጽሐፍ ቅዱስ ክፍል እንደዚህ ይለናል ወገኖቼ። በዮሐንስ ራእይ ምዕራፍ 12 ከቁጥር 7 እንደዚህ ይለናል። በሰማይ ሰልፍ ሆነ ይለናል። ልብ በሉ የእግዚአብሔር ሰዎች፣ በሰማይ ሰልፍ ሆነ ብሎ ሚካኤል እና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይለናል የእግዚአብሔር ቤተሰቦች። አያችሁ በዚህ በዮሐንስ ራእይ ምዕራፍ 12 ከቁጥር 7 ላይ በሰማይ ሰልፍ ሆነ ይለናል። ሰልፍ ያለው ጦርነት ሆነ ይላል ወገኖቼ። ሚካኤልና መላእክቱ ዘንዶን ተዋጉት ይላል። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። በሰማይም ስፍራ አልተገኘለትም፣ ወደቀ። ቅዱሳን መላእክቱ ድል ነስተውታል። ዛሬም ዘንዶውን ድል መንሳት የምንፈልግ ከሆነ ቅዱሳን መላእክትን ልንይዝ ያስፈልገናል። እርግጥ ነው ዘንዶ ምናልባት አሁን እንደምናስበው በአካል እንደምናየው ፊት ለፊት ጦር ላይ ገጥመን ይችላል። ሰይፍ ይዞ ጠመንጃ ደቅኖ ላይዋጋን ይችላል። ግን ዘንዶ በተለያየ መንገድ በህይወታችን ውስጥ መጥቶ ሊፈትነን ይችላል ወገኖች። የእግዚአብሔር ቤተሰቦች በመንፈሳዊ ህይወታችን ድል እንዳንነሳ፣ የወደቀ ማንነት እንዲኖረን፣ ቤተሰባችን እንዲፈርስ፣ ፍቅር እንድናጣ፣ መተሳሰብ እንዳይኖረን፣ አይነ ልቦናችንን ጋርዶ ሰማያዊ ነገር እንዳንመለከት፣ በምድራዊ ሐሳብና ቁስ ብቻ ተተብትበን እንድንወድቅ
ሊያደርገን ይችላል። ለእግዚአብሔር ቤተሰቦች ልንነቃ ያስፈልገናል። መንፈሳውያን እንደመሆናችን በስጋ ሳይሆን በመንፈስ ልንመላለስ ያስፈልገናል። ስለዚህ ወገኖቼ ድል ልንነሳ ያስፈልገናል። ይህ ደግሞ የሚሆነው ቅዱሳን መላእክት ተዋግተው እንደጣሉት ሁሉ እኔና እናንተም ቅዱሳን መላእክትን ስንይዝ ቅዱስ ሚካኤል ተዋጋልን ስንለው ይደርስልናል። ያኔ እናሸንፈዋለን ማለት ነው። ሚካኤል ሊረዳይ መጣ አይደል ያለው? በዚህ ሁሉ ይረዳናል ቅዱስ ሚካኤል። የሚራዳ መልአክ ነው ወገኖች፣ የሚራዳ ነው። ሩሩ መልአክ ነው። መልአከ ሰላም ነው። መልአከ አርያም ነው። ይጠብቀናል፣ ይደግፈናል። ስለዚህ ወገኖቼ ቅዱሳን መላእክት ስለኛ እንደሚዋጉልን ይነግረናል ማለት ነው። በሌላኛው ቦታ በትንቢተ ኢሳይያስ ምዕራፍ 37 ከቁጥር 36 እንደዚህ ይለናል። የእግዚአብሔር መልአክ ወጣ ከአሦራውያን ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ ይላል። አያችሁ ለእስራኤላውያን ያደረገውን ድንቅ ተአምር ቅዱስ ሚካኤል። አያችሁ እንዴት እንደሚዋጋ፣ አያችሁ ከፊታቸው እንዴት እንደሚቀድምላቸው። ስለዚህም ቅዱሳን መላእክት ይዋጋሉ፣ ያሸንፉልናል። ሕይወት ብርቱ ሰልፍ ናት፣ በብዙ መንገድ ትፈተነናለች። ስለዚህም ያንን ጦርነት የምናልፈው ከቅዱሳን መላእክቱ ጋር እንደሆነ የምናየው ይሆናል ማለት ነው። ሌላኛውና የመጨረሻውን ነጥብ አንስተን ትምህርታችንን እንጠቀልለዋለን። ሌላኛው ቅዱሳን መላእክት ይጠብቁናል። ጥበቃም አላቸው ቅዱሳን መላእክት። ልብ በሉ ተመልከቱ። ቅዱሳን መላእክት እኔና እናንተን ይጠብቁናል። እንዴት መታደለው! ይህንን ነቅቶ ማስተዋል፣ ይህን ነገር መመልከት እንዴት የሚያስደስት ነው ወገኖቼ። ካስተዋለው እኮ ይጠብቁናል፣ አይተውንም። እግዚአብሔር አምላክ የኛን መቸገርና መውደቅ የሚፈልግ አይደለም። ማዘናችንን፣ መተከዛችንን፣ ማጣታችንን የሚፈልግ አምላክ አይደለም። እግዚአብሔር ድንቅ አባት ነው። እግዚአብሔር መላእክትን ፈጥሮ መላእክት የሰው ልጆች እንዲጠብቁ ሲያደርግ ምን ያህል የሚያስደንቅ ነው ወገኖቼ። ምን ያህል የሚደንቅ ነው፣ ምን ያህል የሚያስገርም ነው። ስለዚህም በዚህ በመዝሙረ ዳዊት መዝሙር 91 ከቁጥር 10 እንደዚህ ይለናል። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና አለ። በመንገድ ሁሉ ይጠብቁ ዘንድ። ልብ በሉ በመንገዳችን የሚጠብቁን ትጓን መላእክት አሉ። እግዚአብሔር አምላክ አዘጋጅቶልናል እንደ ቅዱስ ሚካኤልን። አያችሁ እንዳንወድቅ እግዚአብሔር አምላክ አስቀድሞ ቅዱሳን መላእክትን አዘጋጅቷል። እግዚአብሔር አምላክ የሰው ልጆች እንዳንወድቅ ያደረገውን ከፍቅሩ ብዛት ያደረገልን ውለታ የምናይበት ነው። እግዚአብሔር ቤተሰቦች እንዳንወድቅ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። በመንገዳችን መንገድ ማለት ብዙ ነው ወገኖቼ። መንገድ ማለት ብዙ ነው። ይሄ የምንጓዘው ብቻ አይደለም። የሰው ልጅ ብዙ መንገድ አለው። በልጅነታችን የትምህርት መንገድ ይኖረናል። ለአንዳንዶቻችን የሥራ ሕይወት መንገድ ይሆናል። ለአንዳንዶቻችን ትዳር መንገድ ይሆንብናል። ስለዚህ በመንገዶቻችን ሁሉ ብዙ የምንጀምራቸው የሕይወት መንገዶች አሉ። ብዙ ልንጀምራቸው ያሰብናቸው የወጠናቸው ብዙ መንገዶች አሉ። ነገር ግን እነዛ ነገሮች አደነቃቅፈው እንዳይጥሉን እግዚአብሔር አምላክ መላእክቱን ልኮ ያስጠብቀናል። ትዳር መንገድ ነው። ትዳራችን እንዳይፈርስ ቅዱሳን መላእክት ይጠብቁናል ወገኖቼ። እግዚአብሔርን አምኖ የተነሳ ሰው ትምህርቱ ከአምላኩ ከእግዚአብሔር የማይለየው ይሆናል። ስለዚህም እግዚአብሔር አምላክ እንዴት አድርጎ እንደራራለን የምናየው ይሆናል ማለት ነው። በኦሪት ዘጸአት ምዕራፍ 23 ከቁጥር 21 የምናገኘው ኃይለ ቃል አለ። ኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 23 እንደዚህ ይለናል ወገኖቼ። ለሙሴም እንዲህ ብሎት ነበር እግዚአብሔር አምላክ ለሙሴ እንዲህ ብሎት ነበር። የሚደንቅ ነው። በመንገድህ አለው ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቅ አለ። በፊቱ ተጠንቀቅ፣ ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ አለ ይቅር አይልምና አታስመርሩት አለ እግዚአብሔር አምላክ። አንተ ግን አለ ቃሉን ብትሰማ ያልሆነም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣
የሚያስጨንቁንም አስጨንቃቸዋለሁ መልአኬ በፊት ይሄዳልና አለ የእግዚአብሔር ቤተሰቦች ስለዚህም ዛሬም ኃጢአትን እንዳንሰራ እንጠንቀቅ ከኃጢአት እንቆጠብ በፊቱ ኃጢአትን አናድርግ ያኔ ያ ተራዳዩ መልአክ ወደ ህይወታችን ይመጣል የሚጣሉንን ይጣላልናል የሚያስጨንቁንን ያስጨንቅልናል ተራዳይ መልአክ ስለሆነ ማለት ነው በፊታችን ይቀድማል መንገድ ይመራናል ከኋላ ሆኖ እንደጋሻ ይጠብቀናል ወደኛ ፍላንጻዎች እንዳይመጡ ስለዚህ ወገኖቼ ሚካኤል ሊረዳ ይመጣል ቅዱሳን መላእክት ይረዱናል ቅዱሳን መላእክት ይንከባከቡናል ስለዚህ ይህንን ነገር ልናስተውለው ያስፈልገናል ማለት ነው ለዚህም ነው በትንቢተ ዳንኤል ላይ ምዕራፍ 10 ከቁጥር 13 ሚካኤል ሊረዳ ይመጣ ያለው ማለት ነው ስለዚህ ይህንን የቅዱስ ሚካኤልን ዓመታዊ ክብረ በዓል ስናስብ ቅዱሳን መላእክት እንደሚጠብቁን እንደሚዋጉልን ጸሎታችንን እንደሚያሳርጉ እንደሚያድኑን ልናስተውለው ያስፈልገናል ማለት ነው እግዚአብሔር አምላክ ስለወደደን ስላከበረ የሰው ልጅ እጅግ በጣም በሚበልጥ ፍቅር ስለወደደ ቅዱሳን መላእክትን ጭምር ለኛ እንዲያግዙን ወደኛ ዘንድ እንደሚልካቸው የምናይበት ክፍል ይሆናል ማለት ነው በዛሬው ዕለት መታሰቢያውን የምናደርግለት በነገደ ሱራፌል ላይ አለቃ ተደርጎ የተሾመው ቅዱስ ሚካኤል አሁንም ሕይወታችንን ይባርክ ቅዱስ ሚካኤል መንገዳችንን ይምራ ቅዱስ ሚካኤል በክንፈ ረድኤቱ ሰውሮ ይጠብቀን የእግዚአብሔር ቤተሰቦች ቅዱስ ሚካኤል ታዳጊ መልአክ ነው ቅዱስ ሚካኤል አሳዳጊ መልአክ ነው ቅዱስ ሚካኤል ሩህሩህ መልአክ ነው ቅዱስ ሚካኤል እጅግ በጣም ድንቅ የሆነ መልአክ እንደሆነ የምናይበት ይሆናል ማለት ነው ስለዚህ ይህንን ቀን ልናስተውለው ያስፈልገናል ማለት ነው ትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ሚካኤል ሊረዳ ይመጣ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ